ዳይሬክተሮችን በዝግጅት ላይ ስናይ ብዙውን ጊዜ ምን የሚያደርጉ ይመስለናል? እየጠቆሙ በቪው ፋይንደር እየተመለከቱ ወይም ይህን የእጅ ምልክት በማድረግ ፍሬም ለማወቅ እየሞከሩ ነው። ይህን ሁሉ ለምን ያደርጋሉ? ምክንያቱም የዳይሬክተሩ ስራ ቀረጻ ከመጀመሩ ከረጅም ጊዜ በፊት ይጀምራል። እንደ እውነቱ ከሆነ በካሜራ መቅረጽ የመጨረሻው ድርጊት ነው። ማደራጀት እና እያንዳንዱን ቀረጻ ፍሬም ማድረግ ብዙ ቀዳሚ ስራዎች አሉት። ሚስ ኤንድ ሲን እንዲሁ ንድፈ ሐሳብ ብቻ አይደለም፣ በፊልም ስራ ፍሬ ወይም ቁም ነገር ነው። እና ሚስ ኤንድ ሲን እያንዳንዱ ዳይሬክተር ቢገነዘቡም ባይገነዘቡም የሚያደርገው ነገር ነው። ይሄ ሚስ ኤንድ ሲን ምንድን ነው የሚለውን የምንመለከትበት ክፍል ነው። እንጀምር። ከፈረንሳይኛ የተተረጎመው ሚስ ኤንድ ሲን ማለት መድረክ ላይ መቀመጥ ማለት ነው። የቲያትር ቃል ሲሆን በትዕይንት ውስጥ ምን ማካተት እንዳለብን እና በመድረኩ ላይ የት መሄድ እንዳለባቸው ውሳኔ ለመስጠት ይጠቅማል። በሚስ ኤንድ ሲን ጉዳይ ከሚታወቁ ታላላቅ ሰዎች አንዱ ፈረንሳዊ የፊልም ተቺ አንድሬ ባዚን ነበር። ባዚን የፊልም ስራን በሁለት መሰረታዊ አቀራረቦች ከፍሎታል። እነሱም ሚስ ኤንድ ሲን እና ሞንታጅ። ሞንታጅ ፊልም ሰሪዎች በርካታ ምስሎችን በማጣመርና በማዋሃድ ትርጉም የሚፈጥሩበትን መንገድ ያሳያል። ሚስ ኤንድ ሲን ፊልም ሰሪዎች በአንድ ምስል ውስጥ ምን ያክል በታሪክ አተራረክ ላይ ማተኮራቸውን ያሳያል። If I want, I can go to court. A father has a right to. ከሲቲዝን ኬን የተወሰደውን ይህን ዝነኛ ምስል ተመልከቱ። ዋይድ አንግል ወይም ሰፊ ማዕዘን እና ዲፕ ፎከስ አሊያም በአማርኛው ጥልቅ ትኩረት እያንዳንዱን ገጸ ባህሪ እንድንመለከት አስችሎናል እና አፈጻጸማቸው ወይም ትወናቸውን እናስተውላለን። ብሎኪንግ፣ ስቴጂንግ እና ኮምፖዚሽን ኃይል ያለው ማን እንደሆነ ያሳዩናል እና ማን እንደሌለው ይጠቁሙናል። ያለ መቁረጥ በመውሰድ ትርጉም እንዲሰጥ አስችለዋል። እነዚህ ሁሉ ተለዋዋጭ ነገሮች ያለ ኤዲቲንግ ቆረጣ ወይም ከት በራሳችን ፍጥነት እየተመለከትን ትርጉም እንድንሰጥ ያስገድዱናል። የትራዲሽናል ሚስ ኤንድ ሲን ትርጓሚዎች ልናያቸው ከምንችላቸው ነገሮች ሁሉ የተገደቡ ናቸው። ግን ሳውንድ ዲዛይን እና ሚውዚክ እንዲሁም ለአጠቃላይ ሚስ ኤንድ ሲን ወሳኝ ክፍሎች ሊሆኑ ይችላሉ። ይህን ለመረዳት አስቸጋሪ የሆነ ጽንሰ ሐሳብ ሊሆን ይችላል። ስለዚህ አንድ ምሳሌ እናምጣ። ሚስ ኤንድ ሲን በቀላሉ እንደ የሂሳብ ችግር ተደርጎ ሊወሰድ ይችላል። 2 ሲደመር 2 4 ከመሆን ይልቅ እነዚህ ንጥረ ነገሮች ከአንድ ቀረጻ ጋር እኩል ናቸው። እያንዳንዳቸው የራሳቸው ድርሻ አላቸው። ይህም በአጠቃላይ የቀረጻ ትርጉም ላይ ያተኩራል። ይሄ ማለት ታዲያ የምናየው ነገር ሁሉ የሚስ ኤንድ ሲን አካል ነው ማለት ነው? አዎ፣ ሁሉም ነገር። እንግዲህ አሁን በተግባር እናውላቸው። በሚስ ኤንድ ሲን ውስጥ 2 መሰረታዊ ወጎች አሉ፣ ተፈጥሯዊና ቲያትራዊ። በተፈጥሯዊነት ሚስ ኤንድ ሲን በፊልም ውስጥ ያለው ዓለም ከኛ ጋር እንዲመሳሰል የታሰበ ነው። የሚታወቅና ተጨባጭ መሆን አለበት። በቲያትር ሚስ ኤንድ ሲን የተጋነኑ ዓለማትን ያቀርባል፣ መደበኛ እንዲሆኑ ያልታሰቡ። የቲም በርተንን አገላለጽ ሚስ ኤንድ ሲንን አስቡ። የተጋነኑ ስብስቦች፣ አልባሳት ወይም ፕሮፕስ፣ እነዚህ ንጥረ ነገሮች በልዩነታቸውና እንግዳነታቸው ምክንያት ትኩረታችንን ይስባሉ። ግን እንደ ዴቪድ ፊንቸር ያለ ፊልም ሰሪ ሁለቱን የሚስ ኤንድ ሲን ዓለማት አስታርቆ ለማቅረብ ይሞክራል።
ስለዚህ በመደበኛ ህይወት ላይ የተመሰረተ የቤት ውስጥ ድራማ የምንሰራ ከሆነ ወይም በከፍተኛ ደረጃ የታሰበ ምናባዊ ፊልም ከሆነ ሚስ ኤንሲን ከነዚህ ራዕዮች ጋር መጣጣም አለበት። ታዲያ ሁሉም ነገር ሲጣመር ምን ይመስላል? ምሳሌዎችን እኒ ዘ ሻይኒንግ በሚገርም ሁኔታ ሚስ ኤንሲንን ይጠቀማል። ፊልሙን ካላያችሁ ስለ ዋናው ገጸ ባህሪ ቤተሰብ ነው። ክረምቱን ለማሳለፍ ወደ ባዶ ኦቨርሎክ ሆቴል ይመጣሉ እና አስፈሪ ፊልም ነው። ይህ ቀረጻ በፊልም ውስጥ ካሉት እጅግ አሳዛኝ ነገሮች አንዱ ነው። ትዕይንቱን እንመልከት። አዘጋጁ ስታንሊ ኩብሪክ ይህን አንድ አረፍተ ነገር እንዴት እንዳዞሩ ለመረዳት በፊልም ውስጥ በጣም አሳዛኝ ከሆኑት ቀረጻዎች አንዱን እንመለከታለን። የሚስ ኤንሲን ሁሉንም ክፍሎች በአእምሯችን እንያዝ። ቀጥሎ እንዴት ጥቅም ላይ እንደዋላቸው ትኩረት በመስጠት የሚያስተላልፉትን ነገር እንረዳ። ከፕሮዳክሽን ዲዛይን እንነሳ። በመጀመሪያ የፕሮፕስ እና የሴት ዲዛይንን እናያለን። ማለትም የአሻንጉሊት ተሽከርካሪዎች እና ምንጣፍ። ካሜራው ዙም አውት ሲሰራ ምንጣፉ በሚያስደንቅ ኃይለኛ ዲዛይን ባለው ቅርጽ ተገልጧል። ይህም በዘ ሻይኒንግ ውስጥ ያለውን የሚያዞርና ግራ አጋቢ ጭብጥ ያሳያል። ዳኒ ወጥመድ ውስጥ እንዲገባ ለማድረግ እንደገና ጥቅም ላይ ውሏል እና ተከበበ። ሳውንድ ዲዛይን እና ሳውንድ ትራክ እንዲሁ የሚስ ኤንሲንን ንጽጽር ያመጣል። ሁለት ነገሮችን እንሰማለን። እነሱም ዳኒ ከመጫወቾቹ ጋር ሲጫወት የራሱን የድምፅ አወጣጥና ከሙዚቃው ስኮር የሚመጣው ግራ አጋቢ ድምፅ ናቸው። ስለ ሲኒማቶግራፊስ መብራት ከፍተኛ ሃይኪ እና እኩል ብርሃን ያለው ነው። እዚህ ምንም የሚያስፈራ ነገር የለም። ይህ አስፈሪ ፊልም እንደሆነ እስካሰብን ድረስ ጥላዎችና ጨለሞችን እንጠብቃለን። ዳኒ በሃይ አንግልና በመሃል ፍሬም ተቀርጿል። ዲፕ ዴፕዝ ኦፍ ፊልድ ጋር እና ስሎ ዙም አውት። በመጨረሻ በዚህ ቀረጻ ላይ ያለው ቼሪ ብሎኪንግ ነው። ዳኒ ተቀምጦ በሰላም እየተጫወተ ነው። አዲስ ፕሮፕስ ሲቀርብ ኳሱን ማለቴ ነው። ይህ ሁሉ ዳኒ ገለልተኛና ተጋላጭ ሆኖ እንዲታይ ያደርጋል እና የሚከሰት አንዳች ነገር አለ እንድንል ያደርገናል። አንድ ሰው ወይም የሆነ ነገር ዳኒን እያየው ነው። ከዚህ ቅስፈት በፊትም ሆነ በኋላ ምን እንደሚመጣ ባናውቅም እንኳን በዚህ አንድ ቀረጻ ውስጥ የሚስ ኤንሲን ስራዎች መመልከት እንችላለን። ስለዚህ አንድ ፈተና ለራሳችን እንስጥ። አንድ ነጠላ ፍሬም እንውሰድ እና ሙሉን ሚስ ኤንሲንን ግምት ውስጥ እናስገባ። ምን እናያለን? በዚህ ቅስፈት ፍጹም የሆነውን ቀረጻ ማሰብ እንችላለን እና እያንዳንዳቸው እነዚህ አካላት እንዴት አስተዋጽኦ ሊያደርጉ ይችላሉ? ይሄ ከባድ ስራ ሊሆን ይችላል። ለዚህም ነው ዝግጅት በጣም አስፈላጊው ነው። በሚቀጥለው ጊዜ በሚስ ኤንሲን ውስጥ በስታንሊ ኩብሪክ ስራ ቀለም የሚጫወተው ሚና እንመለከታለን። የሚስ ኤንሲንን ገጽታ በጣም በትንሹ ብቻ ነው የተመለከትነው። ትልቁን ምስል ለማሰስ ዝግጁ ከሆናችሁ ማድረግ ያለባችሁ ሰብስክራይብ እና የደውል ምልክቱን መጫን ነው። በያላችሁበት ሰላም ሁኑ። በሚቀጥለው ክፍል እንገናኛለን።